ሰላም ጋይስ እንዴት ናችሁ? ሰላም ነኝ እኔ እግዚአብሔር ይመስገን። ዛሬ ከሶስት ወር በፊት ደግሞ ብቻዬን ስሰራበት የነበረው ስቱዲዮ ውስጥ ቤት አክቹሊ ይሄ የራሴ እንደ ኦፊስም እንደ መኝታ ክፍልም ብዙ ነገሮችን የምሰራበት ክላሴ ላይ ተመልሻለሁ ማለት ነው። ዛሬ ብቻዬን ነኝ። አንድ ላይ አይደለም ቪዲዮ እየሰራን ያለ ነው። የእሱ ምክንያት ደግሞ እንደምታውቁት ሎሌ ላስት ቪዲዮ ላይ ካስታወሳችሁ እግሩን ትንሽ እንደተጎዳ ነግሮ ነበር። አክቹሊ ያኛው ካሰብነው በላይ ሄደና ሰርጀሪ ድረስ አስፈልጎት ነበር። ስለዚህ እሱን ሰርጀሪ ከተሰራ በኋላ ድካም ስላለ ቪዲዮ መስራት ስለማይችል ማለት ነው። አክቹሊ ሉሌ ይህን ቪዲዮ የምታይ ከሆነ ስዊፍት የሆነ ሪከቨሪ በጣም እመኝልሃለሁ። አይዞ በርታ። አብረን ነበርን ትናንትም ሉሌ ሪከቨር እስኪያደርግ ድረስ ከኔ ጋር ደግሞ አብረን አክቹሊ ቆይ ኔክስት ዊክ ላይ ከነ እግሩ ቪዲዮ እንዲሰራ እናደርገዋለን እንደታመመ። ግን አክቹሊ ሉሌ እግዚአብሔር ይማርህ ሙሉ በሙሉ ሪከቨር አድርገህ ደግሞ ድጋሚ ወደ ቪዲዮችን እንመለሳለን። ቤኪም እንደዛው ደግሞ ትላንት አክቹሊ እንደነገርኳችሁ ፉል ታይም ትሬደር አይደለሁኝም እኔ። ሁላችንም ፉል ታይም ትሬደር አይደለንም። ሳምቲንግ ኢንጆይ የምናደርግበት ነገር ነውና ዋና ግን የምንሰራው ለእናንተም ደግሞ በቅርቡ ሼር የማያደርጋችሁ የማሳያችሁ ከትሬዲንጉ ዓለም ውጭ ደግሞ ቢዝነሱ ላይ ያለን ላይፍ እሱን ደግሞ ሼር ባደርጋችሁ በጣም ደስ ይለኛልና ከረንትሊ እግዚአብሔር ረድቶን የ24 ሰዓት የቴሌቪዥን ጣቢያ ስቴሽን ኦን እናደርጋለን እና መርካቶ ቴሌቪዥን ይባላል። በቅርብ ቀን ኦልሞስት ከ2 ዊክስ በኋላ ላውንች ያደርጋል። ቀድሜ የነገርኳችሁ ለእናንተ ነው። ከፍተኛ ዝግጅት እያደረግን ያለ ነውና ለዛ የቀረጻ እንደምታውቁት የቴሌቪዥን ጣቢያ ኦን ስታርጎ 24 ሰዓት ነው ስትሪም የሚያደርገውና ለዛ 24 ሰዓት ስትሪም እንዲያደርግ ደግሞ ፕሮግራሞች መስራት አለብን፣ መቀረጽ አለበትና 24 ሰዓት ነው እየሰራን ያለ ነው። እኔ ራሱ በጣም ደክሞኝ ያለው ትናንት ቀረጻ ነበረን ቀኑ ሙሉ እስከ ማታ ድረስ። እሱን ጨርሰን ደግሞ ኳስ ጨዋታ ነበረን፣ እሱን ተጫወትን። ከዛ በኋላ ዛሬ አክቹሊ እሁድ ነው ይህንን ቪዲዮ ሪከርድ ያደረኩት። ለማታ እንዲደርስ ፖሲብሊ ይደርሳል ብዬ አስባለሁ። ቶሎ አፕሎድ ለማድረግ ሞክራለሁኝ እና በዛ ምክንያት የቴሌቪዥን ጣቢያ ኦን እናደርጋለን። መርካቶ ቴሌቪዥን ይባላል። እዛ ላይ በጣም ቢዚ ስለነበርን ትናንት ቪዲዮ ሹት ማድረግ አልቻለም። ስለዚህ ዛሬን ሚስ ከማድረግ ከኔ ጋር ደግሞ እንደተለመደው ከዛሬ 3 ወር በፊት እንደምሰራው አይነት ኮንተንት ከኔ ጋር ደግሞ አብረን እንቆያለን ማለት ነው። ጎልድ ላይ ላስት ዊክ የነበረን ትሬድ ምን ይመስላል፣ በዚህ ሳምንት ደግሞ ያለን ትሬድ ምን ይመስላል የሚለውን ከኔ ጋር ደግሞ አብረን እንቆያለን ማለት ነው። ኔክስት ዊክ ላይ ግን አብረን ደግሞ እንደ ግሩፕ ሲሰራ ፎሬክስ ደስ ይላል። ኢንጆይ እያደረግን እየተጫወትን ያንን ደግሞ እንመልሰዋለን በጣም በእርግጠኝነት። እስከዛ ግን ዛሬ ከኔ ጋር አብረን እናሳልፋለን ጋይስ። ከዛ በፊት ግን እኔ የምወስዳቸውን ሰፕሊመንቶች ለእናንተ ትንሽ ኦብቪየስሊ ክሬቲን በጣም ኦልሞስት ፎር ዘ ፓስት 2-3 ይርስ ክሬቲን በቀን አንዴ ወይ ሁለቴ አንዳንዴ አንዴ ወስዳለሁ። ከዛ በኋላ በጣም ወስደው አሜዚንግ አሽዋጋንዳ በጣም ለእኔም ፐርፌክትሊ። ከዛ ሌላ ደግሞ ምን አለኝ ቶንጋታሊ። ስለዚህ አሽዋጋንዳ ክሬቲን ቶንጋታ ሁለቱን አንድ ላይ አልወስዳቸውም አክቹሊ። ሰምሃው አንዱ መወስድ ከሆነ አንዱን አቆመዋለሁ። ግን አሽዋጋንዳ ቶንጋታሊ እና ክሬቲን ማይ ጎቱ ሰፕሊመንቶች ናቸው። እናንተን ብትጠቀሙባቸው አሪፍ ነው። ከረንትሊ ወደ ጎልድ አናሊሲስ ቻርታችን እንግባና እሱን ሴትአፕ ከሰራም በኋላ ለኔክስት ዊክ ያለንን አውትሉክ በዚህ ሳምንት ደግሞ ያሳለፍነውን ትሬድ እንዴት ነበር የሚለውን ከኔ ጋር ባጭሩ አሳያችኋለሁ። ይሄ ቪዲዮ ቢጊነር ለሆናችሁ ትንሽ ኮንፊውዝ ሊያደርጋችሁ ይችላል። ግን ከእናንተ ጋር የኔን የትሬዲንግ ሴትአፕ ስትራቴጂውን ደግሞ እየተማራችሁበት ትሄዳላችሁ። ግን አትሊስት ደግሞ ትሬዲንግን የምታውቁ ሰዎች ኢንፎርሜሽኑ ያላችሁ ደግሞ ከኔ ጋር በደንብ የእናንተንም ስትራቴጂ አብራችሁ ቴስት እያደረጋችሁ የለመዳችሁ ትሄዱበታላችሁ ማለት ነው። ሁልጊዜም እንደምታውቁት ትሬድ ከማድረግ በፊት መልቲ ታይም ፍሬም አናሊሲስ የመጀመሪያው ማርኬት ስትራክቸሩን አይደንቲፋይ ማድረግ ነው። እንዴት አድርጌ ነው ማድረገው? ሁልጊዜ የመጀመሪያው ከመንዝሊ ካንድል ነው ማለት ነው። መንዝሊ እዚህ ጋር እንደምታዩት መንዝሊ ማለት የወርሃዊ ካንድሉ ምን ይመስላል የሚለውን ቻርታችን ላይ የምናይበት ማለት ነው። ከኔ ጋር ትሬድ ስታደርጉ እንደማሳያችሁ መንዝሊ ሃይ እና መንዝሊ ሎ አይደንቲፋይ እናደርጋለን። ወይ ደግሞ ፕሪቪየስ መንዝሊ ሃይ እና ፕሪቪየስ መንዝሊ ሎ። እዚህ ጋር እንደምታዩት ኤምኤል የሚለውን ካያችሁት የመንዝሊ ሎ የፕሪቪየስ መንዝሊ ሎ እና የፕሪቪየስ መንዝሊ ሃይ እዚህ ጋር ሁልጊዜ ማርካውት አደርጋለሁ። ይሄኛው መንዝ ኦልሬዲ ሊያልቅ ዋን ዴይ ነገ አዲስ ወር እንጀምራለን አይደለ? ፕሮባብሊ ቱሞሮ ወይ ቱስዴይ ወይ መንዴይ ዋን ዴይ ሌፍት ይቀረዋል። ስለዚህ ይሄንን ማርክ እናደርጋለን። ፕሪቪየስ ዴይ ይሄኛው ማርክ በማድረግም መጀመር እንችላለን። ምክንያቱም እዚህ ድረስ የሚመጣም አይመስለኝም ማርኬት። ሶ ላይክ ይሄንን ማርክ እናደርገው። እዚህ ጋር ቴምፕሌት አድርጌ ሴቭ ስላደረጉት ነው። ሌትስ ፋይንድ መንዝሊ ሃይ። እዚህ ጋር መንዝሊ ሃይ አለን። እዚህ ጋር መንዝሊ ሃይ አለን። ይሄኛው ግን ስላልዘጋ መንዝሊ ሎ ልለው አልችልም። ግን ይሄኛው በዚህ ኦብቪየስሊ መዝጋቱ አይቀርም። ስለዚህ ከዚህ ላይ እናንሰውና ይህንን ወደ መንዝሊ
ሎ እናደርገው። ስለዚህ እዚህ ጋር እንደምታዩት የጀመርኩት ከመንዝሊ ሃይ መንዝሊ ሎን አይደንቲፋይ አድርጌ አጀምራለሁ። ከዛ በኋላ ወደ ዊክሊ ነው የምወርደው። ዊክሊ ካንድላችን እናያለን ማለት ነው። ዊክሊ ላይ ምን ኢንፎርሜሽን አለን የሚለውን እንድናይ ስለምፈልግ ዊክሊ ሃይ ላይ እዚህ ጋር እንደምታዩት WH የሚለው እንደ ቴምፕሌት እዚህ ጋር ሴቭ አድርጌያቸው ስለሆነ ሶሪ ጋይስ እንደ ቴምፕሌት ሴቭ ያደረኩት ስለሆነ አውቶማቲካሊ እዚህ ጋር ዊክሊ ሃይ ዊክሊ ሎ አለን። በደንብ ክሊር እንዲሆንላችሁ መንዝሊ ሃይ እዚህ ጋር አለን። ያው ፕሪቪየስ መንዝሊ ሃይ ይሆናል ማለት ነው። አዲሱ ወር ሲጀምር የፕሪቪየስ መንዝሊ ሃይ እዚህ ጋር አለን። መንዝሊ ሎ እዚህ ጋር ቀደም ማርክ ያደረግናት እዚህኛዋ መንዝሊ ሎ እንደ ሊኩዊዲቲ ኤሪያም ነገር ነች እንድታዩት። ይሄኛው መንዝሊ ሎ የሚሆነው ግን መዝጋት መቻል አለበት። ዋን ዴይ ይቀራል፣ ግን ዝም ብለን ነው እንደ መንዝሊ ሎ የወሰድነው። ከዛ ዊክሊ ሃይ ዊክሊ ሎ አይደንቲፋይ አድርገናል። ይሄንን ጥቅም እየወረድኩ ወደታች እየወረድኩ ስመጣ እናንተም በደንብ ክሊር ይሆንላችኋል ለምን ይሄንን እያደረኩ እንዳለው ማለት ነው። ስለዚህ ቅድም መንዝሊ ሃይ መንዝሊ ሎን ታርጌት አድርገን አስምሬላችኋለሁ። ዊክሊ ሃይ ዊክሊ ሎ ይሄኛው የባለፈው ሳምንት ሙሉ ካንድሉ ማለት ነው። የዊክሊ ሃይ የዊክሊ ሎ ማርክ አድርገናል። አሁንም ወደ ታች እየወረድኩ ስመጣ ክሊር ኢንፎርሜሽን እያገኘን እንመጣለን ማለት ነው። ስለዚህ ወደ ዴይሊ ካንድል እንሄዳለን። ዴይሊ ካንድል ላይ ከሄድን በኋላ ዊክሊ ሃያችን አለ፣ ዊክሊ ሎዋችን አለ። ከዛ በኋላ ደግሞ የፕሪቪየስ ዴይ ሃይ እና ፕሪቪየስ ዴይ ሎ ማለትም ዓርብ ዕለት የነበረው ሃይ እና ዓርብ ዕለት የነበረው ሎ። ዊክሊ ሎ ማለት ያው ዓርብ ዕለት የሳምንቱ መጨረሻ አለ፣ የእሱ የሳምንቱ መጨረሻ መዝጊያው ዊክሊ ሎ። ዊክሊ ስለ ፕሪቪየስ ዴይ ሎ እና ዊክሊ ሎ አንድ አይነት ነው። ስለሙ እዚህ ጋር ያለችውን የፕሪቪየስ ዴይ ሎ እና ዊክሊ ሎ አንድ እንደሆነ አስዩም አድርጉት፣ ምክንያቱም የዓርብ ዕለት መዝጊያ የመጨረሻ ስለሆነ ማለት ነው። ስለዚህ ፕሪቪየስ ዴይ ሃይ አለን፣ ፕሪቪየስ ዴይ ሎ እና ዊክሊ ሎ አለን። ከዛ በኋላ አሁን ላይ የኔን አናሊሲሱን እንጀምራለን ማለት ነው። እስካሁን ድረስ እያወጣን ሄድ ነው የትኛው ዞን ላይ ትሬድ እናደርጋለን፣ የትኛው ዞን ላይ ትሬድ አናደርግም የሚለውን እየለየን ነው እስካሁን ሄድኩላችሁ። ስለዚህ አሁን ግን ወደ አናሊሲሳችን ደግሞ ድራግ እያደረኩት እያወረድኩት ልምዳ። ሴንግዛ ማርክ አድርገን ትሬድ የምናደርግባቸውን ዞኖች አይደንቲፋይ አድርገናል ማለት ነው። ትሬድ የምናደርግባቸው ዞኖች አሁን ፎከስ ማድረገው የፕሪቪየስ ዴይ ሃይ እና ፕሪቪየስ ዴይ ሎ ላይ ብቻ ነው። ዓርብ ዕለት የነበረ የዘጋበት ካንድል በሁለቱ መሀል ብቻ ነው ትሬድ ማድረገው። ከዛ ሁል ጊዜ እንደማደርገው የሁለቱን ደግሞ የኔን ትሬድ ስትራቴጂ ካወቃችሁ ሁል ጊዜ ከገዛው መገዛው ዲስካውንት ላይ ነው። ሴል ካደረገ ደግሞ ፕሪሚየም ፕራይስ ላይ ሲወጣ ነው። ኢንቢትዊን መሀል ላይ ትሬድ አላደረግም እና የሁለቱን አይደንቲፋይ ስናደርግ የፕሪቪየስ ዴይ ሃይ እና ፕሪቪየስ ዴይ ሎ ወይ ደግሞ ዊክሊ ሎ የምትለው እዚህ ጋር የሁለቱን ዲስካውንት ፕራይስ ማወቅ አለብን፣ ወይም ደግሞ ፕሪሚየም ፕራይሱ ማወቅ አለብን ትሬድ ላይ ለመግባት። ከረንትሊ እንደምታዩት ማርኬት ላስት ታይም ላይ ምንድነው ሀፕን ያደርገው ድሮፕ እንደሚያደርግ ሰፕላይ ዞን ላይ እንደገባ እችኛዋ የዴይሊ ላይ ካያችኋት እቺ ሰፕላይ ዞን ነች። ዋንስ የዴይሊ 50% ላይ ከመጣ በኋላ ማርኬቱ ድሮፕ አድርጓል። ካያችሁት ሙሉ ዋንስ እዚህ ዞን ላይ ከመጣ በኋላ ማለት ነው ድሮፕ አድርጓል። እዚህ ጋር የምታዩቸው ሊኩዊዲቲ ኤሪያዎች በጠቅላላ ክሊን አድርጎ ወደ ታች ወርዷል እና ላስት ዊክ ላይ ፈንዳሜንታል አናሊሲስ ምን ያህል ጥቅም እንዳለው እና ምን ያህል ማርኬቱን ዲስረፕት እንደሚያደርገው ያየንበት ዊክም ጭምር ነው አለ። ምክንያቱም ቴክኒካሊ ዲማንድ ዞን ላይ ከመጣ በኋላ እኛም ኤክስፔክት ስናደርገው የነበረው ወደ ላይ ሄዳ ነው ድሮፕ ዳውን እንደሚያደርግ ወይ እንደሚወርድ ላስት ቪዲዮ ላይ በደንብ ሰርተን ነበር። ከዛ በኋላ ግን ዲማንድ ዞኑ ላይ ከመጣ በኋላ ሊወጣ እንደሚችልም ደግሞ ኤክስፔክት አድርገን ነበር። ኦንሊ ቲንግ ፕሮብሌም የፈጠረብን ፈንዳሜንታል አናሊሲስ። ስለዚህ ጎልድ ላይ በጣም ዲስራፕት ከሚያደርጉበት አንዱ ቴክኒካሉም እንዳለ ሆኖ ፈንዳሜንታሉ በጣም ማተር ያደርጋል። ሁሉም ከረንሲም ትሬድ የምታደርጉ ከሆነ ጎልድን ትሬድ የምታደርጉ ከሆነ ፈንዳሜንታል አናሊሲሱ በጣም ማተር ያደርጋልና ላስት ታይም ያየነው ላስት ዊክ ላይ ዘ ሆል ዊክ ያየነው ያ ነው። አንደኛ ነገር የነበረው የኢራን እና የእስራኤል ጦርነት የእሱን ሃውማች ኢፌክት ነበር አይታችሁ። ጦርነቱ ሲጀመር ማርኬቱ ፓምፕ አድርጎ ነበር። ይሄኛው አካባቢ ትሬድ የገባውበት ደግሞ ለእኔ ቢገስ ዊን ወደ $40,000 አካባቢ ፈንድድ ላይ የሰራውበት ፈንድድ ቻሌንጅን ፓስ እንዳደረግ ያደረገኝ ትሬድ ይሄኛው ነበር። ዋንስ ዲማንድ ዞን ላይ ሲመጣ ትሬድ አድርገ ነው ብሬክ ኦፍ ስትራክቸር ነበር ወደ ላይ በጣም ፑሽ አድርጎ ነበርና ይሄ ማለት ጦርነቱ የጀመረበት ሴሽን አካባቢ ነው የዚህን ያህል ፑሽ የነበረው። ግን ላስት ዊክ ላይ ይሄኛው ዲማንድ ዞን ላይ ተመልሶ ሲመጣ ስፔሻሊ ይሄኛው ላይ ባይ እናደርጋለን 50% ሪያክሽንም ነበረው። ስቶፕ አውት ከማድረጉ በፊት ጥሩ ሪያክሽን ነበረው፣ ጥሩ ትሬድ ነበር። ከዛ በኋላ ተመልሶ ድሮፕ ያደረገው ይሄኛው አካባቢ ምንድነው የኢራንና የእስራኤል ጦርነት አሜሪካ ትራምፕ ሁለቱን ኔጎሽየት አድርጎ ሲያስማማ ሲዝ ፋየሩ ሃፕን ሲያደርግ ሁለቱም ጦርነታቸውን ሆልድ ሲያደርጉት ነው ድሮፕ ያደርገው።
ጦርነቱ በዛው ቀጥሎ ቢሆን ኖሮ በጣም በእርግጠኝነት ኦል ታይም ሃይ ማየታችን አይቀርም ነበር። ግን ጦርነቱ አንድ እሱ፣ ሁለተኛ ከቻይና ጋር ያላቸው የታሪፍ ስምምነት ላይ ደርሰዋል፣ አግሪ አድርገዋል። እሱ ለጎልድ ኔጌቲቭ ኢምፓክት ነው ያለው። ስለዚህ ማርኬቱ ይበልጥ ድሮፕ እንዲያደርግ ወደ ታች እንዲወርድ ፕላስ እዚህ ጋር የነበሩት ሊኩዊዲቲ ሌቭሎች በጠቅላላ እዚህ ጋር ግሪን ቦክሷ እንደምታዩት ክሊን አድርጎት ነበር እያንዳንዱ ማለት ነው። ሶ ይሄኛው ኢፌክት ነው ላስት ዊክ ላይ ያየ ነው። ፓምፕ እንዳያደርግ ወደ ላይ እንዳይወጣ ከዚህ በኋላ እንደውም ብሬክ እንዲያደርግ ያደርገው እዚህ ጋር የምታዩታን ወደ ታች ዳውንዋርድ ሙቭመንቱ ስትሮንግ ሆኖ ቤሪሽ እንዲሆን ያደርገው ፈንዳሜንታል ኒውስ ነው። ኒውሱ ነው በጣም ወደ ታች እንዲገፋ ያደርገው። ስለዚህ አሁንስ ምን ኤክስፔክት እናደርጋለን የሚለው የኔክስት ዊክ አውትሉካችንን ደግሞ በዛው የምናያለን ማለት ነው። ስለዚህ አሁንም ኤክስፔክት ማድረገው እኔ ኢትስ ጉድ እነዚህ ሊኩዊዲቲ ሌቭሎች እዚህ ጋር የምታዩት ኤክስ ምልክት ያደረኩባቸው ጠቅላላ የሊኩዊዲቲ ኤሪያዎች ናቸውና እነዚህ ሊኩዊዲቲ ኤሪያዎች ግራም መደረጋቸው ጥሩ ነገር ነው። ዶንት ፎርጌት ደግሞ ፕራይስ በጣም እየወረደ እንደዚህ ሲመጣ ኔክስት ቢግ ሙቭ ሊኖር እንደሚችል ደግሞ አትርሱ። ምክንያቱም እነዚህ ቢግ ኢንቨስትመንቶች፣ ሄጅ ፈንዶች፣ ባንኮች፣ ኢንስቲቱሽኖች እነዚህ የምንላቸው እነሱ ናቸው አይደለ ሄቪ ሙቭመንት እንዲኖር የሚያደርጉት ሪቴል ትሬደሮች አይደሉም። እነዚህ ቢግ ኢንቨስትመንቶች ናቸው እና እነሱ ደግሞ ባይ የሚያደርጉት አት ዲስካውንት ፕራይስ ነው። ስለዚህ ዲስካውንት ውስጥ በመጣ ቁጥር ጋይስ መጠንቀቅ ያለብን አት ኤኒ ታይም ሱን ስፔሻሊ ደግሞ ፈንዳሜንታልስ አሁን ያሉት ነገሮች ወደ ኔጌቲቭ ሳይድ የሚሄዱ ከሆነ ለምሳሌ ጦርነቱ ብሬክአውት ቢያደርግ ቢጀምር ሲዝፋየሩ የሆነ አካል ቢያቆመው ከቻይና ጋር ያላቸው ስምምነት ብሬክ ቢያደርግ ከረንትሊ ያየናቸው እነዚህ ከትሬቶች አናውንስ የሚደረጉ ከትሬቶች አሉ አይደለ እነሱ አናውንስ ሲደረጉ ኔጌቲቭ ኢምፓክት ዩኤስዲ ላይ የሚያመጡ ከሆነ ብሊቭ ሚ ኦል ታይም ሃይ መውጣቱ አይቀርም። ስለዚህ ከረንትሊ ግን እንደ ትሬደር ያለውን ነገር ደግሞ አይተን ማርኬት ስትራክቸሩን ፎሎ አድርገን ነው አይደለ ትሬድ የምናደርገው። ማርኬት ስትራክቸሩን ካየነው ጎልድ ከረንትሊ ኢትስ ኢን ቡሊሽ ትሬንድ ላይ ነው ያለው አግሬሲቭ የሆነ ቡሊሽ ሙቭመንት ነው ያለው። ስለዚህ ማርኬት ስትራክቸር የመጀመሪያ አይደንቲፋይ ስናደርግ ስቲል ቡሊሽ ነው። ኢትስ ፑል ባክ አሁን ከረንትሊ እያየን ያለ ነው ኢትስ ፑል ባክ እንጂ ይሄኛው ነው ሎ ይሄኛው ነው ሃይ ይሄኛው ብሬክ አድርጎ ብሬክ ኦፍ ስትራክቸር አለ አዝ ሎንግ አዝ ይሄኛው ሎ ይሄኛው ደግሞ ሃየር ሃይ ኢትስ ሃየር ሃይ ገብቷችኋል። ስለዚህ ይሄኛውን ስቲል ይሄኛው ዞን እና እቺኛዋ ዞን ፕሮቴክትድ እስከሆኑ ድረስ ለእኔ ስስተ ፑል ባክ አሁንም ቢሆን ኢትስ ቡሊሽ ትሬንድ አሁንም እስካሁን ድረስ ማለት ነው። ግን ሊኩዊዲቲ ኤሪያ አለች አንድ ኤክስፔክት ማድረጋት ሊኩዊዲቲ ኤሪያ አለች ቴክ እንድትደረግ ኤክስፔክት ማድረግ ይሄኛው ዞን ቴክ ይደረግ ሰው አሁን ኤክስፔክት ማድረገው ትንሽ ከዚህ አሁን ካለበት ወደ ላይ ትንሽ ሙቭመንቱን ከረንትሊ ነው የምጠብቀው። እቺኛው ወደዚህ 75% ፕራይስ ዲስካውንት ላይ የፕሪቪየስ ዴይ 20 አካባቢ ትምጣ ከዛ የመጨረሻውን ሎ እቺኛውን ቴክ ለማድረግ አስባለሁ። ሶ ኤኒቲንግ ባይ ካሰብኩኝ ይሄኛው እዚህ ጋር ያለው ቴክ ያልተደረገ የመጨረሻ ሊኩዊዲቲ ኤሪያ አለች ሊኩዊዲቲ ሌቭል እሷ ቴክ ትደረግና ስንት ላይ መሰላችሁ ጋይስ 3245 ላይ ያለችው ሊኩዊዲቲ ኤሪያ ክሊን ትደረግ በቦዲ መቶ ክሎዝ ያድርገው። ከዛ በኋላ ባይ ልሞክር የምችለው ማየው አፍተር ኮንፈርሜሽን 15 ሚኒት ማርኬት shift ኮንፈርም ካረገኝ በኋላ ከ3226 ኤሪያ ባይ ለማድረግ ማርኬት shift ካለ ይሄኛው 3228 ዲማንድ ዞን ነው። ከዚህኛው ላይ ለመግዛት ስቲል ፕላኔ አሁንም ፕላኔ እሱ ነው። ግን ዋንስ ትንሽ ማርኬት shift ወደ ላይ ወደ ፑል ባክ ወደ ላይ ይምጣና 75% ፕራይስ ዲስካውንት ካገኘው የመጨረሻውን ሴል ላረግ እችላለሁ ወደዚህ አካባቢ ከመጣ ማለት ነው። እኔ ትሬድ የማደርገው ወይ ሰፕላይ ወይ ዲማንድ ዞኖች ላይ ከመጣ በኋላ ማርኬት shift ጠብቄ ነው ትሬድ የማደርገው። እዚህ ማርኬት ስትራክቸሩ ቡሊሽ ነው። ስቲል ባይ ዞኖች ላይ ነው አግሬሲቭሊ አሁንም ቢሆን እስካሁን ድረስ አንለስ እቺኛዋ ዞን መታክቲክ በቦዲ ክሎዝ ካልተደረገ በስተቀር ከረንትሊ ለፉል ትሬንድ ወይም ደግሞ ለሙሉ ስዊንጉ ማርኬት ስትራክቸር shift የለውም። ኢትስ ጀስት ፑል ባክ እና አሁንም ቢሆን እቺን ኤሪያ እፈልጋለሁ። እቺን ኤሪያ 75% ዲስካውንት ከመጣችልን በኋላ የመጨረሻውን ሴል ላረግ እችላለሁ። እዚህኛው ኦርደር ብሎክ ላይ ማርኬት shift ካለ ትሬድ ለማድረግ ከረንትሊ ያለኝ ፕላን ይሄ ነው። 4 አወር ላይ ወርደን እናየዋለን። 4 አወር ላይ ስናየው እቺኛዋን ሊኩዊዲቲ ቅድም ያልኳችሁ ቴክ ትደረግ ወደ ላይ ሄዶ ግን ኢፍ ዜር ኢዝ ኤኒ ቻንስ ኤዥያ ላይ ማርኬቱ ሲከፍት ወደ ላይ የሚመጣበት ኤኒ ቻንስ ካለ እሱ ወደ ላይ ከመጣ በኋላ ከዚህኛው ዞን ላይ ሾርት ለማድረግ አስባለሁ። እስከነ ቴምፖራሪ ሾርት ማለት ነው። እዚህኛው ኤሪያ ላይ ከመጣ በኋላ ቲፒኤ ይሄ ነው የሚሆነው። ግን ከዛ እዚህ ጋር ከመድረሱ በፊት 4 አወር ማርኬት ኢምባላንስ አለ። ፕሮባብሊ እኔ ትሬዱ ላይ ሳልገባ በዚች ማርኬት ኢምባላንስ ግዴታ ወደ ላይ ሊወጣ ይችላል። እዚህኛው ማርኬት ኢምባላንስ ላይ ደግሞ ወደ ታች ሊወርድ ተመልሶ ሊመጣ ይችላል። እኔ ግን ሞር ኦፍ የሚያስተማምነኝ ፕራይሱ አይ ጀስት ዋንት እዚህ አካባቢ 75% ዲስካውንት አካባቢ እንዲሰጠኝ ኤክስፔክት አደርጋለሁ። ስፔሻሊ ደግሞ እኔ አሁንም ስቲል ማተኩረው ባይ ኤሪያዎች ላይ ስለሆነ ሾርት የማደርግባቸው ዞኖች ላይ በጣም እጠነቀቃለሁ።
ቶሎ ሾርት ላለማድረግ ወይ ደግሞ ቶሎ ትሬዱ ላይ ላለመግባት ማለት ነው። ሶ እዚህ ኤሪያ ላይ ከመጣ ግን 4 አወር ማርኬት ኢምባላንሱን ፊል አድርጎ ወደ እኔ ኤሪያ የሚመጣልኝ ከሆነ ወደ ሰፕላይ ዞን ወይ ደግሞ ሰፕላይ ዞን ብቻ አይደለም ይሄኛው ፕሪሚየም ዞን ነው። ስለዚህ ከዚህኛው ጋር ለመሸጥ ለእኔ ይቀለኛል። እዚህ ኤሪያ ላይ ከመጣ ደግሞ ዲስካውንት ዞን ባይ ለማድረግ ይቀለኛል ማለት ነው። ስለዚህ ጋይስ ምንን አሳያችሁ ማርኬት ስትራክቸር እናየን። ከዛ በኋላ ኦርደር ፍሎ ስቲል ከረንትሊ ስዊንጉ ኢንተርናል ስዊንጉ ኢንተርናሊ ቤሪሽ ነው። ብሬክ ኦፍ ስትራክቸር አለ ወደ ታች እየወረደ ነው ያለው። ስለዚህ ቺን ብሬክ ኦፍ ስትራክቸር የፈጠረበት ዞን ላይ ስለዚህ ሌላኛው ምን አየን ፕሪሚየም እና ዲስካውንት ዞኖቻችንን አይደንቲፋይ አድርገናል። ስለዚህ ፕሪሚየም ዞኑ ይሄ ነው። ዲስካውንት ዞኑ የታችኛውን አይደንቲፋይ አድርጌላችኋለሁ ጋይስ። ስለዚህ ፕሪሚየም ዞን ላይ ከመጣ ሾርት እናደርጋለን። ቀድሞ ግን ዲስካውንት ላይ ከመጣ ማርኬት ሺፍት ኤክስፔክት አድርገን ወደ ላይ ለመሄድ እንሞክራለን ማለት ነው። ስለዚህ ምክንያቱም የምንፈልጋቸው እነዚህ ሊኩዊዲቲ ኤሪያዎች ግራብ ተደርገዋል ማለት ነው። ሴይንግ ላስት ዊክ ላይ አንድ የነበረኝ አሪፍ ትሬድ ላሳያችሁ። አንድ ትሬድ ያደረኩትን 1 አወር ላይ አሪፍ ትሬድ ላሳያችሁ። የገባውበት ትሬድ ሾርት ያደረኩበት ፖዚሽን አንድ ነበር። እዚህ ይሄኛውን ፖዚሽን ነው እንደምታዩት። እኔ ሰፕላይ እና ዲማንድ ትሬደር ነኝ። ሰፕላይ እና ዲማንድ ትሬድ ሳደርግ የመጀመሪያው ኢምፐልሲቭ ሙቭ ወደ ታች፣ ከዛ በኋላ ሊኩዊዲቲ ኤሪያ መኖራቸው ወደ ታች ደግሞ ፑሽ እንዲያደርገው እነዚህ ሊኩዊዲቲ ኤሪያዎች እንደሚወርዱ ያሳውቃል። እነዚህ ማርካውት አድርጊያቸው ነበር። ቴክ እስኪደረጉ እየጠበቅኩ ነበር። አት ሴም ታይም ደግሞ እነዚህ ዞኖች ላይ ሲመጣ ማርኬት ሽፍት ካለ ባይም ለማድረግ ሲዘጋጅ ነበር ላስት ዊክ ላይ። ሶ ኤክስፔክት ያደረኩት አንድ የነበረችው ዞን አንድ የወሰድኩት ትሬድ ይሄኛው እንደምታዩት ማርኬቱ ወደ ላይ መጥቶ ወደ ታች ኢምፐልሲቭ ሙቭ ነበረው። ወደ ታች ደግሞ እንደሚወርድ ኢምፕላይ ያደረገን ደግሞ ሌሎች ያልተነኩ ሊኩዊዲቲ ኤሪያዎች ስለነበሩ እነሱን ኤክስፔክት እያደረኩኝ ነበር። ስለዚህ ከዚህ ዞን ላይ የነበረኝ አንድ ትሬድ በሳምንቱ አንድ ትሬድ የነበረኝ ይሄ ነው። ከዚህኛው ዞን ላይ ሾርት ለማድረግ 1 አወር ላይ ጠብቄው ነበር። አንፎርቹኔትሊ ደስ በሚል ሁኔታ 1 አወር ላይ መጥቶ ነበር። ከዛ በኋላ ግን ኤክስፔክት ሳደርጋ በጣም በጥንቃቄ ነበር ትሬድ ማድረግ የነበረው። ምክንያቱም እያንዳንዱ እዚህ ጋር የምታዩቸው ዲማንድ ዞኖች ናቸው። ስለዚህ እነዚህ ዲማንድ ዞኖች በቀላሉ ብሬክ አይደረጉም እና ትሬሊንግ ስቶፕ ሎስ ምንለው አለ እየተከተልን ማለት ነው። ፖዚቲቭ አትሊስት ከወጣ እንኳን 50%ን ይዤ ለመውጣት ነበር ትሬድ ሳደርግ የነበረው። አክቹሊ እኔ የዘጋሁት ዋንስ እዚህ ጋር የምታዩት ዲማንድ ዞን አለ አይደለ? ይሄኛው ዲማንድ ዞን እንደምታዩት ይሄኛው ዲማንድ ዞን ስቲል ሆልድ አድርጓል። እቺኛው ዲማንድ ዞን 50% ላይ የነበረኝ ቲፒ እስከ 50% አልጠብቅም። ቲፒ ላይ ሲሆን ኦልሞስት የዚህኛውን የዲማንድ ዞኑን የመጀመሪያው ብሎክ ላይ ሲመጣ የመጀመሪያው ሁልጊዜም ትሬዲንግ ክሎዝ ማድረገው እዛ ላይ ነው። 50% ለኢንትሪ ነው የምጠቀምበት። ቲፒ ሲሆን ግን እዚህ ላይ ነው ማስቀምጠው። ምክንያቱም ኤኒ ታይም ማርኬቱ እዚህ ዞን ላይ ከመጣ እዚህ 50% እና አባቭ ከመጣ በኋላ ሪያክሽን ሊኖረው ስለሚችል ይሄኛው ነበር የነበረኝ አንድ ትሬድ ዊኩን። ሌላኛው ዊክ ሉዚንግ ትሬድም ነበረኝ። ሉዝም አድርጌ ያለው በዚህ ሳምንት አንድ ባይ ሴትአፕ ነበረኝ። ምክንያቱም እንዳልኳችሁ እዚህኛው ዲማንድ ዞን ላይ ሲመጣ ዴይሊ ዲማንድ ዞን ላይ ገብቼ ነበር። ስቶፕ ሎሴን ግን ከዚህ በታች ስለነበር ስቶፕ አውት አላደረገኝም፣ ግን ተመልሶ መጥቶ ነበር። ዋንስ ግን እኔ የጠበቅኩት ዞን ላይ ይሄኛውን ብሬክ ማድረግ አልቻለም። ሶ ተመልሶ ሲመጣ አት ሴም ታይም ሴሉን እዚህ ጋር ገብቼው ነበር። የገባሁትን ባይ ግን ሰምሃው አንዳንዴ እነዚህ ያጋጥመናል። ፐርፌክት አይደለንማ። የሆነ ሉዚንግ ትሬድ ይኖራል። ኦብቪየስሊ ሉዝ እናደርጋለን። ይሄኛውን ግን ሴል እዚህ ጋር ገብቼ አት ሴም ታይም ይሄኛውን ብሬክ ኢቭን አድርጎኛል። አት ሴም ታይም ደግሞ ሉዚንግ ትሬድም ነበረኝ። አት ሴም ታይም ግን ዊኒንግ ኢዝ ሞር ዛን ሉዝ ካረኩበት ዊን ያረኩበት ትሬድ በጣም ትልቅ ስለነበር ኢትስ ኦኬ ሉዝም ብናደርግ ይሄኛው አንድ ትሬድ በጣም ብዙ ሜክ ስላስደረገኝ ማለት ነው። ስለዚህ አሁንም ኤክስፔክት ማድረገው ጋይስ ከዚህኛው 50% ካያችኋት እዚህ ጋር ማርክ ያደረኩላችሁ የ50% ኦፍ ዘ ዲማንድ ዞን መጥቶ ወደ ላይ ይውጣ። ከዛ በኋላ ከወጣ በኋላ እዚህኛው ኤሪያ ላይ ሲመጣ ኦልሞስት የነገርኳችሁ 3320 አካባቢ ሲመጣ ማርኬት ሺፍት ካለ ወደ ታች ለመውረድ እንሞክራለን ማለት ነው ጋይስ። ይህንን ይመስላል የዛሬው ትሬድ ሴታፕ። አት ሴም ታይም የምንጠብቀው ደግሞ እቺኛውን የዲማንድ ዞናችን ላይ ከመጣ በኋላ 3225 የኔክስት መንዝ ፉል ካንድሉ ፕሮባብሊ ወደ ላይ ይወጣል። ወይ ስቲል ኤክስፔክቴሽኔ ግን ስቲል ዘ ፈንዳሜንታልስ ከቴክኒካል እኩል በኩል ስለሚሰራ ሁለቱንም ዋች አውት ጋይስ። ስለዚህ 3225 ጋር አካባቢ ማርኬት ሽፍት ካለ ወደ ላይ ለመውጣት እንሞክራለን። እዚህ ጋር ያለችውን ሊኩዊዲቲ ኤሪያ ለመጨረሻ ጊዜ ክሊን እስኪያደርገው ድረስ ክሊን አድርጎት ወደ ላይ ወጥቶ ወደ ታች የመጨረሻውን ዳምፕ ቢያደርግ እኔ ፐርሰናሊ እሱን ነው በጣም የማየው። ከዛ ውጪ ቡሊሽ ትሬንድ ላይ ነው። አሁንም ቢሆን ባይ ላይ ነው ፎከስ የምናደርገው። ዴይሊ ኦርደር ብሎክ አለችን። ከዚህኛው ኦርደር ብሎክ ለመሄድ እንሞክራለን። ግን ኤኒቲንግ ወደ ታች የሚወርድ ከሆነ ይሄኛው ትሬስ ፓስ የሚደረግ ከሆነ ፕሮባብሊ
ኔክስት የሚሆነው ጀስት ይሄኛው በጣም ቱ ፋር አይደለ፣ ግን እንደ ትሬዲንግ ፕሮጀክሽኑን ነው የምናሰው። ወደፊት ለፊት ሊሆን ይችላል የሚሆን ኤክስፔክት ማድረግ አለብን። ሜቢ ይሄኛው እንደ ሊኩዊዲቲ ዳምፕ የሚያደርግ ከሆነ ፕሮባብሊ ወደዚያ ኤሪያ አካባቢ ዳምፕ ሊያደርግ ይችላል። ስለዚህ የመጨረሻ ግን እችን ኤሪያ እዚህ ጋር የምታዩትን ኤሪያ ወደ ላይ ወጥቶ የመጨረሻውን ሊኩዊዲቲ ክሊር አድርጎ ከዚህኛው ላይ ማርኬት ሽፍት ማለት ይሄ ማለት ኢንሾርት እንደዚህ አይነት ሙቭመንቶች ካሉ ይሄን ላውጣላችሁ። ማርኬት ሽፍት ማለት እንደዚህ አይነት ካገኘን ትሬድ እናደርጋለን ማለት ነው። ወደ ላይ አፕ ሙቭመንቱን ይሄኛውን እንደ ኦርደር ብሎክ ቆጥረ ነው ማለት ነው። ጋይስ ይህን ይመስላል የዛሬ የጎልድ አናሊሲስ። ማርኬት ስትራክቸር አሳይቻችኋለሁ። ከመንዝሊ ሃየር ታይምስ ከታችኞቹ 1 hour 30 15 ያለን ብንወርድም the same thing ነው የሚሆነው። እሱን አሳይቻችኋለሁ። ዲስካውንት እና ፕሪሚየም ዞኑን አይተናል ከኔ ጋር ኦርደር ፍሎውን አይተናል። ስለዚህ ቤዚካሊ የኔን የትሬዲንግ ሴትአፕ ባጭሩ የሁሉንም ጨምቄ ያሳይቻችኋለሁ። ስለዚህ ባይ ለማድረግ 3226 አካባቢ እስኪመጣ ሊኩዊዲቲ ክሊን ካደረገ በኋላ ማርኬት ሺፍት ካለ እንገባለን። እዚህ ድረስ ከመምጣቱ በፊት ግን ወደ ላይ ከወጣና ኦፕሽን ከሰጠን ከ3329 ደግሞ ሾርት ለማድረግ የሚሰጠን ከሆነ እሱንም ኤሪያ ያለው ጋይስ ቴንክ ዩ ፎር ዋቺንግ በጣም አመሰግናለሁ። 1000 ሰብስክራይበር ከገባን በኋላ በጣም በፍጥነት 200 ሰው በዚህ ሳምንት ጨምረናል። በጣም አመሰግናለሁ። ኤኒ ኮስችን ሲኖራችሁ ደግሞ ኢንስታግራም ላይ ኮንታክት ብታደርጉኝ ለሁሉም ሰው እየመለስኩ ነው። ኢንስታግራም ላይ ያልመለስኩለት ሰው የለም መሰለኝ። ጥያቄ ጠይቆኝ ኢንስታግራም ላይ ያልመለስኩለት ሰው የለም። አዲስ አካውንት ላይ የከፈትኩት አምና ለሶሻል ሚዲያ ጋር አይደለሁም፣ ግን ከፍቼ እዛ ላይ አትሊስት ኮሚኒኬት እንድናደርግ ሜሴጆች እየመለስኩኝ ነው ያለው። ስለዚህ ኢንስታግራም ላይ ኮንታክት አድርጉኝ። ኤቢ ጎልድ ነው የሚለው እዛ ላይ ኢንስታግራም ላይ። ከዛ ቴሌግራም ላይም ጆይን ብታደርጉና ደግሞ እዛ ላይም ለመመለስ ሞክራለሁ። እንዳልኳችሁ ቴሌግራም ላይ ቢዝነስ አካውንት ስለሆነ እኔ ብቻዬን አይደለሁም ማኔጅ ማለት ነው። አካውንቴን ብዙ ሰው ስለሚያገኘው ሰማው ፕራይቬት የሆነና ፐርሰናል እንትን ስለማይሰማኝ ነው ኢንስታግራም ላይ የምላችሁ። ከዛ በኋላ ደግሞ ኮምፒቲሽን አካውንት ብዙዎቻችሁ የጠየቃችሁኝ እንዴት የኮምፒቲሽን አካውንት አሁን ኔክስት መንት ዛሬ አይ ቲንክ የመጨረሻ ቀን ነው። ገብታችሁ ጆይን አድርጋችሁ ሬጅስተር ብታደርጉ ዘፈንድድ ትሬደርን ሞክሯቸው። ፈንድድ ኔክስት ሞክሩ። ኢኩዊቲ ኤጅ አላቸው መሰለኝ፣ አልፋ ካፒታል አላቸው መሰለኝ። እነሱ ምንድነው የሚረዳችሁ መንዝሊ ኮምፒቲሽናቸውን ጆይን ታደረጉና ዊን ካረጋችሁ ካሸነፋችሁ እስከ 200k አካውንት ድረስ እንደ ፕሮፕ ፈርም ይለያያል አካውንት ይሰጧችኋል ማለት ነው። ያ እናንተ ፍሪሊ ፕላስ ደግሞ ስትራቴጂያችሁንም ቴስት ታደረጉበታላችሁ፣ ሴታፓችሁን ቴስት ታደረጉበታላችሁ። በጣም ጥሩ ነው። በጣም ሪከመንድ አደረጋችኋለሁ ጋይስ። እዛ ላይ የገባችሁ ኮምፒቲሽኖቹን ጆይን አድርጉ። ብትልኩልኝ ደግሞ ለእኔ ስክሪንሾት እያደረጋችሁ ኮምፒቲሽኑን ጆይን ያደረጋችሁ ሰዎች እናንተንም ደግሞ ካሸነፋችሁ እንዴት ነው ያላችሁት የሚለውን አብረን እናየዋለን ማለት ነው። ጋይስ ቪዲዮን ስለምታዩ በጣም አመሰግናለሁ። የዛሬ አናሊሲሳችን ይህን ይመስላል። ኮሜንት ላይ ኤኒ ኩዌስችን ኤኒ አስተያየት ካላችሁ አሳውቁኝ፣ ለመመለስ በጣም ፈቃደኛ ነኝ። ይህን ኔክስት ታይም ደግሞ አንድ ላይ ሁላችንም ተሰብስበን ቪዲዮችን እንደ ድሯችን እንመለሳለን። ሁላችንም በሰላም እንገናኛለን። ኔክስት ዊክ በአዲስ ቪዲዮ እስከማገኛችሁ ድረስ ቻው።